የህወሓት ሰራዊት አዛዦች ከፌደራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ ለሙሉ ሊፈርስ እንደሚችል ህወሓትን ተቃውሞ አዲስ አበባ የሚገኙ ከፍተኛ የጦር መኮንኖች አስታወቁ። ክረምቱን ሲጠብቁ የነበሩ የህወሓት አመራሮች ጦርነቱን ያልከፈቱት በዚህ መነሻ መሆኑንም አስታውቋል። የህወሓት ሰራዊት አዛዦች ከፌደራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ይፈርሳል በሚል ስጋት ውጊያ ላለመጀመር መስማማታቸውን ነው የገለጹት። መኮንኑ ይህንን ያሉት ሰሞኑን ህወሓት ባካሄደው ስብሰባ በዚህ ጉዳይ ላይ የደረሰበትን ግምገማ መነሻ አስደርገው ነው። የአርሚ አዛዥ የተባሉ ሰሞኑን ባካሄዱት የወቅታዊ ቁመና ግምገማ ጦርነት ማካሄድ የሚቻልበት አግባብ አንስተው ነው። የግምገማውን ውጤት እንደሰሙ የገለጹት መኮንኑ የህወሓት አመራሮች፣ የአርሚ አዛዦች ህዝባዊ አንድነታችን ተሸርሽሯል ብለዋል። የሰራዊቱ የመዋጋት ፍላጎት መላላት፣ የሞራል ውድቀት አሳሳቢ መሆኑን በግልጽ አንስተው የተናገሩ እንዳሉት በሸረሪና ግንባር ተማረከው ተዋጊ ቁጥር ህይወታቸው ያለፈና የቆሰሉት ብዛት ወደ ሌላ ጦርነት ለመሸጋገር የማያስችል አማራጭ እንደሌለ አመላካች ነው። መረጃውን አካፍለውን አስተያየት የሰጡት መኮንኑ የሸረሪና ጦርነት እንደማሳያ በማንሳት አዲስ ጦርነት ከመጀመር ይልቅ በመከላከል ላይ ብቻ በማተኮር ግጭትን በማራባት ለድርድር ጫና እናድርግ የሚል እቅድ ይዘዋል። የት እንደሚያደርስ አላቅምም ብለዋል። ባህራ መሬት ያሉት የሰላም ኃይሎች መሪ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ከ600 በላይ ተዋጊዎች በመከላከያ ሰራዊት እጅ መሆናቸውን ጠቅሰው በሸረሪና ግንባር የነበረው ኃይል ሙሉ በሙሉ ጠፍቷል ማለታቸው ይታወሳል። ሰሞኑን በህወሓት አመራሮች መሪነት በተካሄደው ግምገማ መሰል ውይይት ላይ የተያዘውን አቋም አስመልክቶ የደረሳቸውን መረጃ በማጣቀስ መኮንኑ እንዳሉት አመራሮቹ ጦርነት ከተነሳ አብዛኛው ታጣቂና የውጊያ ቁልፍ የሆኑት የመካከለኛ ደረጃ አመራሮች የመዋጋት ፍላጎት ስለሌላቸው ወዲያውኑ ይፈርሳሉ ተብሏል። ሸሽተው እጃቸውን ለመንግስት ይሰጣሉ በሚል መደምደማቸውም አግባብ ነው። ችግሩ ያለው ከድምዳሜያቸው በመነሳት መፍትሄውንም አለማስቀመጣቸው ነው በማለት ሰዎቹ ጦርነት ይብቃ የማለት አቅም ስለሌላቸው ወቅቱንም ለመረዳት ዝግ በመሆናቸው የሚሆነውን መጠባበቅ እንደሚገባ አመልክተዋል። በእሳቸው እምነት የትግራይ መልክ በዚህ እንደማይቀጥልም አመልክተዋል። አብዛኞቹ ታጣቂዎች በግድ የታፈቱ ወደ ቤታቸው መመለስ የሚፈልጉና ጦርነት በቃን ያሉ በመሆናቸው ከጥቂት የድርጅት ታማኞች ውጪ አብዛኛው ኃይል እጁን ለመስጠት ዝግጁ መሆኑን የተለያዩ ሚዲያዎችና የቀድሞ የህወሓት ቀንደኛ ደጋፊዎች የነበሩ ሚዲያዎች ማስታወቅ ከጀመሩ ቆይቷል። በአሁኑ ወቅት ሰራዊቱ ሙሉ በሙሉ ሸሽቶ እንዳይወጣ በታማኝ ኃይሎች እየተጠበቀ እንደሚገኝ የጠቀሱት አካላት በትግራይ ጊዜያዊ አስተዳደር አፍርሶ ስልጣን የተቆጣጠረው ቡድኑ አሁን እያደረገ ያለው ስልታዊ እንቅስቃሴ ከፌዴራል መንግስት ጋር ለድርድር የሚያስቀምጠው ግርግር ከመፍጠር የዘለለ አይደለም። በጽምዶ ስም የተለያዩ የታጠቁ ኃይሎች ሰብስቦ በገሃድ አዋጅ ለማወጅ መቀሌ የሚያደርገው ሽርጉድ መንግስት ለህወሓት እውቅና እንዲሰጥ ለማስገደድ የሚደረግ መሆኑን ያመለከቱት አካላት ከሰሞኑ ግምገማ መሰል ውይይቶች ጽምዶ በታሰበው መንገድ አለመሄዱን፣ ሻዕቢያ የሚጠበቀውን የተዋጊ ድጋፍ አለማድረጉ፣ የፋኖ ድጋፍም እርስ በርሳቸው መከፋፈላቸው ሳንጋ እንዳጋጠመው በመጥቀስ የስጋት ትንተናውን አቅርቧል። ከዚህ ቀደም ተመሳሳይ መረጃ የሰጡት እኚህ ከፍተኛ ወታደራዊ አዛዥ ህወሓት ግጭት ይፈጠራል እንጂ ውጊያ ያነሳል ሲሉ ከ6 ወራት በፊት መናገራቸውን አስታውሰው እንዳሉት አሁን እዛም እዚህ የሚታየው መንፈራገጥ የዚህ ውጤት መሆኑን የድርድር መድረክ እንዲካሄድ ሲጠይቅ እውቅና ይሰጠኝ፣ ምዕራብ ትግራይ ይመለስ፣ ተፈናቃዮች ይመለሱ፣ በጀት ይለቀቅልኝ ወዘተ የሚሉ የተለመዱ የማደናገሪያ ጥያቄዎች ማንሳቱ ከላይ የተገለጸው መረጃ ማጠናከሪያ እንደሆነ አመልክቷል። በቅርብ ጊዜ ወዲህ በትግራይ ክልል የተለያዩ አካባቢዎች የሚስተዋለው እንቅስቃሴ የድርጅቱ ከፍተኛ አመራሮችና ወታደራዊ አዛዦች የወደፊት ዕጣ ፈንታቸውን በሚመለከት ትልቅ ስጋት ውስጥ መውደቃቸውን የሚያሳዩ ምልክቶች መሆናቸውን የሚያመለክቱ እንደሚሉት ከፍተኛ አመራሩ ከመቼውም ጊዜ በላይ ስጋት ውስጥ መውደቃቸውንም አመልክቷል። ከዚህ ጭንቀት ጋር በተያያዘ ለዶክተር ደብረጽዮን ጽሕፈት ቤት ሰራተኞችና የተለያዩ ኃላፊዎች ከከተማ መውጣት ወደ በረሃ ልንሄድ ስለምንችል የመድኃኒት የስንቅና የመሳሰሉት አስፈላጊ ዝግጅት
እንዲደረግ በሚል መመሪያ መተላለፉን ዜናውን የሰሙ መዘገባቸው አይዘነጋም። እነዚህ ወገኖች በትግርኛ ፉከራ፣ በእንግሊዝኛ ልመና፣ በአማርኛ አንድነት በማለት መግለጫ የሚያወጣው ይህ ቡድን ሰባበር አቋም ላይ ቢሆንም ትኩረት እንደሚያሻው ይገልጻል። ህገወጡ የህወሓት ቡድን እየደገሰ ያለው ጦርነት የትግራይ ይሁንታ እንደሌለው የሚናገሩ እንደሚሉት ይህ ቡድን የትግራይንና መላውን የኢትዮጵያ ከጦርነት ወደ ጦርነት እያሸጋገረ የሚኖርበት ዘመን ማብቃት አለበት ብሏል። ካለፉት ስህተቶቹ ያልተማረው ህገወጡ ቡድን የትግራይ ክልል ወጣቶችንና ታዳጊዎችን ወደ እሳት ለመማገድ የሚችለውን በሙሉ እያደረገ መሆኑን የሚገልጹት የስምረት ፓርቲ የሥራ አስፈጻሚ አባል ፕሮፌሰር ክንድያ ገብረሕይወት ከቅርብ ጊዜያት ወዲህ የህወሓት ቡድንና የሻዕቢያ ጥምረት የትግራይን ህዝብ ይሁንታ ያላገኘ የጦርነት እንቅስቃሴ በህዝቡ ላይ ስጋት መደቀኑን አስታውቋል። የሻዕቢያ ኃይሎች በአካባቢው የሚያደርጉት ጣልቃ ገብነትና ከፖለቲካ ሁኔታዎች ጀርባ የሚሰሩት ሴራ በህዝቡ ደህንነትና በአካባቢው ሰላም ላይ ከባድ አደጋ መደቀኑን ፕሮፌሰሩ አመልክቷል። በተለይም ከዚህ ቀደም የነበሩ ታሪካዊ ክስተቶችንና ልምዶችን በመጠቀም በክልሉ የራሱን ጂኦፖለቲካዊ ፍላጎት ለመጫን እየሰራ ይገኛል። አካሄዱ በህዝቡ መካከል መከፋፈልን ከመፍጠር ባሻገር የቀጠናውን ዘላቂ ሰላም የሚፈታተን እንደሆነም ተሰምቷል። ቡድኑ በፈጠረው ተጽዕኖ ምክንያት የትግራይ ህዝብና የክልሉ ታጣቂ ኃይል መስዋዕትነት እንዲከፍል ለሰላም እጦትና ለንብረት ውድመት እንዲሁም ለከባድ የደህንነትና የኢኮኖሚን ጫና መዳረጉን ያስረዱት ፕሮፌሰር ክንድያ ቡድኑ ሻዕቢያን እቅድ ለማሳጋት ቀን ከሌሊት እየሰራ በመሆኑና ይህንን ተልዕኮ ለማፍረስ የዓለም ማህበረሰብ እንዲያውቀው ለማድረግ ተደራጅቶ መታገል ያስፈልጋል ብሏል። ህዝቡ ከምንም በላይ ሰላምን፣ መረጋጋትንና የሉዓላዊነትን መከበር የሚሻ በመሆኑ በአካባቢው ያሉ አካላት ወደ እውነተኛ የሰላም መንገድ ካልተመለሱ በቀጠናው ቀውስ የበለጠ ሊስፋፋ የሚችል በመገንዘብ ከፍተኛ ጥንቃቄ ማድረግ እንደሚገባም ተነግሯል። በሌላ በኩል ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ህወሓት ጦርነት የመረጠው ሰላም ቢሰፍን መጠየቂያ አይቀርም በሚል ስጋትና በባህሪው ያለ ጦርነት መኖር ስለማይችል መሆኑንም ጠቁሟል። ህገወጡ የህወሓት ቡድን ጦርነት የመረጠው አቅዶበት ሳይሆን ማመዛዘን ባለመቻሉና ሰላም ቢሰፍን ተጠያቂ ይሆናሉ የሚል ስጋት ስላለበት ህዝቡን ለዳግም እልቂት እያዘጋጀው ይገኛል። በስሙ 13 አሃዱ በመባል የሚታወቀው የቡድኑ የጦር ኃይል በቅርቡ በእግር እየተጓዘ በወጋበት ወቅት ከፍተኛ ሰብዓዊና ቁሳዊ ኪሳራ እንደደረሰበትና ከአሁኑ ወቅት ፈርሶ ጥቂት አባላቱ ብቻ መቅረታቸው መጠቆማችን አይዘነጋም። ሰብስክራይብ ማድረጋችሁን እንዳትረሱ።